ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ሁሉንም የህብረተሰብ ክፍል የሚመለከት የጥንቃቄ መልእክት ከአዲስ አበባ ዋና ፍሳሽ ባለስልጣን ተሰምቷል። በዝርዝር የምናደርሳችሁ ይሆናል። ኢትዮ ቴሌኮም በትላንትናው መግለጫው በመጀመሪያው ዙር የህዝብ አክሲዮን ሽያጭ የተሳተፉ ኢንቨስተሮችንና የአክሲዮን ስረዛን በተመለከተ ያስተላለፈውን መረጃ ይዘናል፣ የምትሰሙት ይሆናል። የሽንት ቤት ፈሳሽን፣ የህገ ወጥ ንግድን እንዲሁም ግንባታን በተመለከተ ከአዲስ አበባ ደንብ ማስከበር ባለስልጣን የተሰማ መረጃን ይዘናል። ይህንንም የምናጋራችሁ ይሆናል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በትላንትናው ዕለት በብሔራዊ ባንክ ሪፖርት ስም 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበርብረዋል ብሎ ባሰራጨው ዜና ዙሪያ አዲስ መረጃ አውጥቷል። እኛም የኮሚሽኑን መረጃ አካተን ሌሎች የተመረጡ ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። መንግስት የግሉን ዘርፍ ኢንቨስትመንት ለማሳደግ ቁርጠኛ መሆኑን የገንዘብ ሚኒስቴር አስታወቀም። በዚህም መንግስት የግሉ ዘርፍ ኢንቨስትመንትን ጨምሮ የትራንስፖርት፣ የግብርና፣ ንግድ፣ ፋይናንስ እንዲሁም የኢነርጂ ዘርፎችን ለማሳደግ ቁርጠኛ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። ይህ የተባለው ደግሞ በዋሽንግተን ዲሲ እየተካሄደ ካለው የዓለም አቀፍ ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት ዓመታዊ ስብሰባ ጎን ለጎን የገንዘብ ሚኒስትሩ ከዓለም አቀፉ የፋይናንስ ኮርፖሬሽን ዋና ዳይሬክተር ማክታር ዲዮፕ ጋር በተወያዩበት ወቅት ነው። በውይይቱም በኢትዮጵያ በግሉ ዘርፍ በተሰማሩ ኢንቨስተሮች የታየው አዎንታዊ ፍላጎት የውጭ ንግድ እንዲጨምር ምክንያት ሆኗል ሲሉ አቶ አህመድ ሺዴ ገልጸዋል። አክለውም መንግስት የትራንስፖርት፣ የግብርና፣ ንግድ፣ ፋይናንስ እንዲሁም የኢነርጂ ዘርፎችን ጨምሮ የግሉ ዘርፍ ኢንቨስትመንትን ለማሳደግ ቁርጠኛ መሆኑንም አብራርተዋል። የዓለም አቀፉ የፋይናንስ ኮርፖሬሽን ዋና ዳይሬክተሩ በበኩላቸው ኢትዮጵያ ለኢንቨስትመንት ምቹ ሁኔታን ለመፍጠር የምታደርገውን ጥረት አድንቀው የኢንቨስትመንት ምህዳሩን የበለጠ ለማሻሻልና የግሉ ዘርፍ የሚመራውን ሁለንተናዊ ልማት ለማጠናከር ቀጣይነት ያለው ጥረት አስፈላጊ መሆኑንም አመላክተዋል። ሁለቱም ወገኖች በከፍተኛና ቴክኒካል ደረጃ ተቀራርቦ በመስራት በኢንቨስትመንት ፕሮጀክቶችና በወሳኝ የኢንቨስትመንት ዕድሎች ዙሪያ ትብብራቸውን ለማጠናከር መስማማታቸውን የገንዘብ ሚኒስቴር መረጃ ያመለክታል። ከፍተኛ ገቢ ያላቸው ቤተሰቦች በጤና መድህን አገልግሎት ያላቸው ተሳትፎ ዝቅተኛ ነው ሲል የጤና መድህን አገልግሎት አስታወቀም። በተያዘው በጀት ዓመት በ9 ወራት ውስጥ ብቻ ከ13 ሚሊዮን በላይ አባወራዎችና እማወራዎችን በጤና መድህን መመዝገብ መቻሉን የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ ተናግረዋል። በጥቅሉም ከ60 ሚሊዮን በላይ ዜጎች በአገልግሎቱ ተጠቃሚ ቢሆኑም የሚስተዋሉ ተግዳሮቶች መኖራቸውን ያነሱት ዋና ዳይሬክተሩ በከፍተኛ የገቢ እርከን ላይ የተመደቡ አባወራዎችና እማወራዎችን በጤና መድህን አገልግሎት ስርዓት ውስጥ አባል ከማድረግ አንጻር ያለው አፈጻጸም በጣም ዝቅተኛ መሆኑንም አመላክተዋል። በተጨማሪ ማህበረሰብ አቀፍ የጤና መድህን የአባልነት ምዝገባና እድሳት ሽፋን ዝቅተኛ መሆኑንና በተቀመጠለት የጊዜ ሰሌዳ አለመጠናቀቁ ከተስተዋሉት ችግሮች መካከል እንደሚገኝበትም ተነስቷል።
በተጨማሪም ከአባልነት የሚሰበሰብ መዋጮ በወቅቱ ባንክ ገቢ አለመደረጉን አንስተው ሁሉም ክልሎች ዓመታዊ የፋይናንስ ኦዲት ያለማድረግና በኦዲት የሚገኝ የገንዘብ ጉድለትን በወቅቱ አለማስመለስ እንደሚታይባቸውም አብራርተዋል። እንዲሁም ክልሎቹ እርምጃ እየወሰዱ አለመሆናቸውንም አንስተው የአባልነትና የመዋጮ መረጃ ጥራት ውስንነት ሌሎች በበጀት ዓመቱ የተስተዋሉ ችግሮችና ተግዳሮቶች መሆናቸውንም ጠቁመዋል። የሽንት ቤት ፍሳሽን ወደ ወንዝ መልቀቅና በሕገ ወጥ ንግድ እንዲሁም ግንባታ በመሳሰሉት ተሳትፋቸዋል ከተባሉ ሰዎችና ተቋማት ባለፉት 9 ወራት ብቻ 275 ሚሊዮን ብር መሰብሰቡን የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀም። ደንብ አስከባሪ መስሪያ ቤቱ ግንዛቤ ሳይሰጥ ቅጣት ላይ ብቻ ያተኮረ ነው እየተባለ ከህብረተሰቡ ቅሬታዎች ቢነሱበትም ባለስልጣኑ ግን ቅሬታውን አልቀበልም ብሏል። የአዲስ አበባ ደንብ ማስከበር ባለስልጣን አክሎም የግንዛቤ ማስጨበጫ ስራው ባይከናወን ኖሮ ተቋማትና ግለሰቦች የሚከፍሉት የቅጣት መጠን ከአሁኑ በእጥፉ ይሆን እንደነበረም ገልጿል። ባለስልጣን መስሪያ ቤቱ ከወንዝ ዳር ልማትና ከፈሳሽ አወጋገድ ጋር ተያይዞ የጥፋቱን የቅጣት መጠን ወስኖ መቅጣት መጀመሩና በርካቶችንም እንደቀጣ ይታወቃል። ይህንን ተከትሎም የአዲስ አበባ ከተማ ነዋሪዎች ግንዛቤ ሳይኖርና አስቀድሞ ሳይነገረን ወደ ቅጣት መግባቱ ተገቢ አይደለም በማለት ይናገራሉ። ባለስልጣን መስሪያ ቤቱ በበኩሉ አሁን ላይ ገቢው ከፍ ያለ ቢመስልም የደንብ ጥሰቶችን ባልከላከል ከዚህ ይበልጥ ነበር ሲልም መልሷል። ከዚህ ቀደም ከነበረው ጋር ሲነጻጸር ደግሞ የአሁኑ ቅጣት የተጋነነ መስሎ ይታያል ሲሉ የደንብ ማስከበር ባለስልጣን የስልጠናና የቅድመ መከላከል ዘርፍ ኃላፊው አቶ ንጋቱ ዳኛቸው ተናግረዋል። ተቋሙ የተሰጠው ስልጣን ደንብ ማስከበር ነው ያሉት ደግሞ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ናቸው። በተጨማሪም ከአዲስ አበባ ወንዞች ብክለት ጋር በተያያዘ ባለፈው አንድ ወር ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡን ገልጿል። በአዲስ አበባ ከተማ ያሉ ወንዞች ብክነትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለው አንድ ወር ገደማ ብቻ ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት መቅጣቱን የከተማዋ ደንብ ማስከበር ባለስልጣን አስታውቋል። የደንብ ጥሰቶች ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ በ64 በመቶ መቀነሱንም ባለስልጣኑ ገልጿል። ኢትዮጵያ በአይኤምኤፍ የ2025 የእድገት ትንበያ ዝርዝር ውስጥ ከአፍሪካ በ3ኛ ደረጃ ላይ ተቀመጠች። ኢትዮጵያ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባወጣው የአፍሪካ ሀገራት የ2025 የእድገት ትንበያ ዝርዝር ውስጥ 3ኛ ደረጃን መያዟ ተነግሯል። አይኤምኤፍ የአፍሪካ ሀገራትን የ2025 የእድገት ትንበያ ዝርዝር ይፋ ባደረገው ሪፖርቱ እንዳስታወቀው ኢትዮጵያ የ6.6 በመቶ እድገት ታስመዘግባለች ብሏል። ድርጅቱ የ15 የአፍሪካ ሀገራትን የ2025 እድገት የዘረዘረ ሲሆን ሴኔጋል የ8.4 በመቶ፣ ሩዋንዳ 7.1 እድገት የሚኖራቸው ሲሆን ኢትዮጵያ እነዚህን ሀገራት ተከትላ 6.6 በመቶ እድገት በ2025 እንደምታስመዘግብ በሪፖርቱ ላይ ተቀምጧል። በሌላ በኩል ደግሞ ሰሞኑን አይኤምኤፍ በዚሁ የትንበያ ሪፖርቱ ላይ ይህ ዓመት ሲጠናቀቅ የኢትዮጵያ ጂዲፒ 117 ቢሊዮን ዶላር ሲሆን የኬንያ ጂዲፒ ደግሞ 132 ቢሊዮን ዶላር ይሆናል ሲል ትንበያ አውጥቶ ነበረም። በዚህም ጎረቤት ሀገር ኬንያ በ2025 የምስራቅ አፍሪካን ትልቁን ኢኮኖሚ በመሆን ኢትዮጵያን ልትቀድም ትችላለች ሲል አይኤምኤፍ አስታውቆ እንደነበርና እኛም በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በትላንትናው ዕለት በብሔራዊ ባንክ ሪፖርት ስም 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበርብረዋል ተብሎ የተዘገበው ዜና የቆየ መረጃ ሲሆን በስህተት ዳግም የተዘገበ ስለሆነ እንዲወርድ መደረጉን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀም። ኮሚሽኑ ትናንት 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ በዓመታዊ የገንዘብ ደህንነት ሪፖርት አስታውቋል ብሎ በድረገ መለጠፉ ይታወሳል።
ባጋራው መረጃ መሰረትም ሪፖርቱ እንደ አውሮፓውያኑ አቆጣጠር እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን ያደረገ ሲሆን 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶች የተፈጸሙት ደግሞ በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች እንዲሁም በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት መሆኑን በዝርዝር ሪፖርቱ አስቀምጦ ነበር። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በዚህም ኮሚሽኑ በብሔራዊ ባንክ ስም በ28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበርብረዋል ተብሎ የተዘገበው ዜና የቆየ መረጃና በስህተት ዳግም የተዘገበ ስለሆነ እንዲወርድ መደረጉን ያስታወቀ ሲሆን ለተፈጠረው ስህተትም ይቅርታ እንጠይቃለን ብሏል። ኢትዮ ቴሌኮም የካፒታል ገበያ ወደ ኢኮኖሚው መግባቱን ተከትሎ በመጀመሪያው ዙር የህዝብ አክሲዮን ሽያጭ ከተሳተፉ ኢንቨስተሮች መካከል ምንም የምሰርዘው ደንበኛ የለም ሲል ገለጸም። ኩባንያው በሂደቱ ግዢው ውድቅ የተደረገበት የለም፣ በካፒታል ገበያ ባለስልጣን ተቀባይነት ያገኘና ማሟላት ያለባቸውን አሟልተው ሁሉም ባለቤት እንዲሆኑ ይደረጋልም ብሏል። ይህ የተባለው ባለፉት ወራት ኢትዮ ቴሌኮም ስላከናወነው የአክሲዮን ሽያጭን በተመለከተ ትላንት መግለጫ በሰጠበት ወቅት ነው። በዚህ ወቅትም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ለተነሳላቸው ጥያቄዎች ምላሻቸውን ሰጥተዋል። በምላሻቸውም ስለተገኘው ውጤት ሲያብራሩ ያሳተፍነው ኢትዮጵያውያን የሆኑ ግለሰቦችን ብቻ እንጂ ተቋማትና የውጭ ዜጎችን አላሳተፍንም ብለው በእነዚህ ገደቦች ውስጥ ይህንን ማሳካት እንደ ተቋም ውጤታማ ወይም ስኬታማ ነው ብለን እንወስዳለን። ሂደቱም ቀላል የሚባል አልነበረም ሲሉም ገልጸዋል። በአክሲዮን ሽያጩ ለተቋሙ ሰራተኞች የተለየ ሽያጭ መቅረቡን የተጠየቁት ዋና ስራ አስፈጻሚዋ ለኢትዮ ቴሌኮም ሰራተኞች የተለየ አላቀረብንም፣ እንደ ማንኛውም ኢትዮጵያዊ ክፍት እንዲደረግና በገዢው እንዲካተቱ ተደርጓል የሚል ምላሽንም ሰጥተዋል። ዋና ስራ አስፈጻሚ ፍሬሕይወት ታምሩ አክለውም ስለ ሂደቱ ሲናገሩ ደግሞ በሂደቱ ግዢው ውድቅ የተደረገበት የለም፣ በካፒታል ገበያ ባለስልጣን ተቀባይነት አግኝቶ ማሟላት ያለባቸውን አሟልተው ሁሉም ባለቤት እንዲሆኑ እናደርጋለን ብለዋል። ቀጥለናል። ውድ ተከታታዮቻችን ከስራ ሰዓት ውጪ የውሃ መስመር የሚቆርጡ አካላት ከተቋሙ እውቅና ውጪ መሆናቸውን የአዲስ አበባ ውሃና ፍሳሽ ባለስልጣን አስታወቀም። የአዲስ አበባ ውሃና ፍሳሽ ባለስልጣን ከስራ ሰዓት ውጪ የውሃ መስመር እንቆርጣለን እያሉ በየቤቱ የሚመጡ አጭበርባሪዎች ከእውቅና ውጪ ናቸው ብሏል። የቆጣሪ ስርቆት በተደጋጋሚ እየተፈጸመ ስለመሆኑና ቆጣሪ ጠፍቶብናል የሚሉ ቅሬታዎች በተደጋጋሚ ወደ ተቋሙ መምጣቱን የባለስልጣኑ የኮሚኒኬሽን ዳይሬክተር ወይዘሮ ሰርካለም ጌታቸው ተናግረዋል። ይህንን ተከትሎም ከመደበኛ የስራ ሰዓት ውጪ የውሃ መስመር እንቆርጣለን እያሉ በየቤቱ የሚመጡና የውሃና ፍሳሽ ሰራተኛ ነን የሚሉ አጭበርባሪዎች ከእውቅናችን ውጪ ናቸውም ብለዋል። የመስሪያ ቤቱ ሰራተኞች የስራ መታወቂያ ባጅ ሳያደርጉ በየቤቱ እንዳይሄዱ መደረጉን ተከትሎ ከሚታወቀው የስራ ሰዓት ውጪ ብሎም መታወቂያ ሳይኖራቸው ቆጣሪ ለመንቀል የሚመጡ ግለሰቦችም ህብረተሰቡ ጥንቃቄ እንዲያደርግ ሲሉም አሳስበዋል። በዚህም ለሚመለከታቸው የጸጥታ አካላት በደብዳቤ በማሳወቅ በጋራ የቁጥጥር ስራዎች እየተሰሩ መሆኑንም የገለጹት ዳይሬክተሯ ህብረተሰቡም የራሱን ንብረት በንቃት ሊጠብቅ እንደሚገባም አክለዋል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 184 ብር መግዣው ሲሆን መሸጫው ደግሞ 187 ብር ከ68 ሳንቲም ሆኗል። አንድ ዩሮ ደግሞ 165 ብር እየተገዛ 168 ብር ከ30 ሳንቲም
ሆኗል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2ና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ